ግን መብላት ትፈልጋላችሁ ላይክ ግን በቃ ውስጤ እሺ ስለማይለኝ በስነ ስርዓት አልበላም። ኢቭን መድኃኒት እየወሰድኩኝ ምናምን ያሳልፍኩባቸው ታይሞች አሉና ስድብን ሳንፈራ ማንም ምን የሚምጣ ብለን ከአብርሃም ጎን ስለሆንን ነው እልህ ተጋብታ እሱንም የሆነ ነገር አስነክታው ይሁን እኔ ምን ብላ አናግራው ይሁን ምን ብላ ስለኔ መጥፎ ነገር አውጣው ይሁን እንዴት ታልፉት ነበረ? እንዴትስ ነው ይሄንን ነገር አምናችሁ መቀበል የምትችሉ? እኔም አቤልም ብሩክም ስድብን ሳንፈራ ማንም ምን የሚምጣ ብለን ከአብርሃም ጎን ስለሆንን ነው እልህ ተጋብታ እሱንም የሆነ ነገር አስነክታው ይሁን እኔ ምን ብላ አናግራው ይሁን ምን ብላ ስለኔ መጥፎ ነገር አውጣው ይሁን በምጡ በምኑ አልፌ ከዛ ደግሞ ብዙ ነገር እዚህ ቤት ውስጥ ሲፈጠር አይታችኋል እና ያንን ሁሉ አልፌ ትቼ ያንን ሁሉ ነገር አስተናግጄ ከዛ እኔ እቺ በ3 ቀን ውስጥ ላደረኩት ነገር እንደ ትልቅ ነገር በጣም ሲወራ እኔ በጣም ደበረኝ። ማለት ታሽሙን ነው ከዚህ በኋላ ሰላም ነኝ ምናምን ትበል እንጂ በግልጽ ስሜቷ ያስታውቃል። ባጣችው ነገር በጣም ተሰብራለች፣ በጣም ተጎድታለች። እና ሄደን ስናየውና ስንመለከተው ያደረገችው ነገር ትክክል አይደለም። ያደረገችው ነገር ትክክል አለመሆኑን ከዚህ ቀደም ሲለምናትም በጣም በተደጋጋሚ ጊዜ መሀላችን ሰው አንግባ ታይ ሲላት የነበረበትን ቪዲዮ ራሱ አለ። ከዚህ ቀደም እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው። እውነት ምን ታለምንድን ነው የምትቀልጂበት? ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ። እኔ እኮ በጣም የሚገርመኝ ነገር ትናንትና ሩታ ከለቀቀችው ቪዲዮ ተመልክቼ ነበረ። ከዛ ውስጥ የተናገረችውን ነገር በደንብ ኖቲስ አርጋችሁታል ብዬ አስባለሁ። ያው ፈጣሪን ከማመስገን ፈጣሪ ለኔ ያለው ካለችው ጀርባ ደግሞ ሸንቆጥ አርጋ ሜንሽን አርጋ ያለፈችው አለ። እሱንም ደግሞ ጋሽዬን ተወቃሽ አርጋለች። በምን መልኩ አደረገች? ለምን እንደዚህ አይነት ስሜት ተሰማት የሚለውን ነገር መጀመሪያ ከተናገረችው ውስጥ ንግግሯን ቆንጸል አርገን እንመልከትና ከዛ በኋላ ሀሳብ እንሰጠዋለን። እውነት አላት። በተለይ ደግሞ አሁን በዚህ ሰዓት ሊሰማት ይችላል። ያው ከዚህ በኋላ እንግዲህ ሩታ እንግዲህ ተለያዩ ማለት እንግዲህ ያው ሲንግል ማም ሆነሽ ነው። ኃላፊነት ጫናዎች ከአብርሃም በተሻለ እሷ ላይ ሊመጡባት ይችላሉ። የልጅ አባቴ ጥያቄ አለ፣ የልጅ ፍቅር ጥያቄ አለ። ጀስት ቀጣይ ህይወቷ ለሷ ቀጣይ ህይወቷ ራሱ እና ብዙ ነገሮችን ብዙ ኮንፍሊክቶችን ሊፈጥሩባት ይችላሉና ስሜቷን እጋራለሁ፣ የሩታን ስሜት እጋራለሁ። በተለይ ደግሞ ከተናገረች ውስጥ ይሄንን በጣም እኔ እንትን ብየዋለሁ። በእርግጠኝነት በዛ ያው አሁን አሸነፍ ያለው አሁን ጥንካሬ ምናምን ትበል እንጂ ምን ያህል እንደተሰማት ከንግግሯ ከስሜቷ ትወስዱታላችሁ። ይጋባል ያ ነገር ያ ስሜት ማለት ነው። በተለይ ከተናገረች ውስጥ ይሄ ንግግሯ በጣም ገርሞኛል እኔም እና እናንተም እንደ ሐሳብ እንድትወያዩበት ነው። ለምን ገረመኝ መጀመሪያ ልንገራችሁ። የገረመኝ መልኩ ምንድነው? በጣም ገፍታለች ለመለያየት። በጣም ተደጋጋሚ ጊዜ ነው የፍቺ ወረቀት ይዛ ስትመጣ አብርሃም ጋር የነበረውና ተንበርክኮ ሁላ ሲለምናት ምናምን ነበር። ከኤርሜላ ከመሆኑ በፊት ነው የማወራችሁ። ልጅ አለህ ምናምን ብላ እንደዛ ብላ መጣች። በብዙ ነገር ውስጥ ለመለያየት በጣም አቅዳና አለማ እንደመጣች ያስታውቅ ነበርና አሁን ላይ ጸጸት እየተሰማት ነው ይችላል። በተለይ ደግሞ ከባለፈው በኋላ ከፍተኛ ጸጸት ውስጥ ነሽ ብዬ ነው የማስበው እንጂ በጣም ተደጋጋሚ ጊዜ እግሯ ላይ ወድቋል፣ ለምኗታል። ልጅ አለ ብላ መጣች፣ ልጄን አሳድጋለሁ አለ። ከዛ በኋላ ደግሞ የሆነ ሰበብ ይዛ መጣች። ብቻ የሚመጡት ሁላ ውሸት እየሆኑ እያየን ሄደናል እና የሄርሜላ ጠንከር ሲል እሷም እንግዲህ በዛ ብልጠት በልጅ በኩል በዛ ብልጠት እመጣለሁ ብላ ተጎድታለች እና ያ ነገር አሁን ጎድቷታል እና ሽፋን ሰታ ማለት አሁን እየጠነከርኩ ነው ፈጣሪ ከእናንተ ጋር ሲሆን ምናምን ትበል እንጂ በዛ ሽፋን ትስጥ እንጂ እውነት ለመናገር ሩታውን ከባድ ሁኔታ ባሳለፈችው በሰራችው ውስጥ ተሰምቷታል ብዬ ነው የማስበው። ያን ያልኩበት ምክንያት ይሄን ስሙትና እንመለስ። እንደገና ያንን ሁሉ ስቃይና መከራ በምጡ በምኑ አልፌ ከዛ ደግሞ ብዙ ነገር እዚህ ቤት ውስጥ ሲፈጠር አይታችኋል እና ያንን ሁሉ አልፌ ትቼ ያንን ሁሉ ነገር አስተናግጄ ከዛ እኔ እቺ በ3 ቀን ውስጥ ላደረኩት ነገር እንደ ትልቅ ነገር በጣም ሲወራ እኔ በጣም ደበረኝ። ማለት በጣም ይደብራል እውነት ለመናገር እና ብዙ ሰዎች ማለት እኔ እንደዚህ በቃላት እንደዚህ ብዬ ማስረዳቱ እንትን ቢለኝም ላይክ እንዴት ነው ሆናችሁ ወይም ደርሶባችሁ? አዎ እኔ እውነት ለመናገር ስሜትሽን
እንጋራለን። በተለይ በጣም ላንቺ ሳይድ ይዘን ነበር። እኔ ሰሞኑን ነግሬያችኋለሁ። ሩታ ያንን አርጋ ከሄደች በኋላ ከሌሎቹ ጋር አብሬ አልጮኩም። የተናገርኩበትም አንድ ምክንያት ነበረኝ። ያም የተናገርኩት ለምን እዚህ ድረስ እስከሚደርስ ድረስ ለምን እዚህ ድረስ በልጅሽ መምጣት አስፈለገ? ያንን ነገር በራስሽ አቅም ብቻ ማድረግ ትችይ ነበር፣ ተንኮሉንም ቢሆን ብለን የተናገርነው እንጂ ሩታ ላይ ሳይድ አልያዝንም። አንቺ ትክክል አይደለሽም፣ ድሮም አትገቢውም አላለም። እና ብዙዎች የምትረዱበት መንገድ መሀል ላይ አትግቡ የምንለው ለዛ ነው። ባለትዳር መሀል ላይ መግባት አያስፈልግም ያልነው ለዛ ነው። ጋሽዬም ለዘብ አድርገው ነበር ነገሩን ሲሄዱበት የነበረው እና አሁን እሷ ላይ እየወቀሰች ያለችው አንዳንድ ጓደኞቹንና ያው በስም ባጠቅስም ግን ሜንሽን አድርጋለች። እውነት ለመናገር ጋሽዬም አብርሃም ጋር አልሄዱም፣ ኤርሜላንም ታያለው አላት፣ አንድ ላይም አላየናቸውም እና ልጃቸውን መክረው ለመመለስ አቅም ነበራቸው። ግን በጣም ሩታ ጋር ያን ወረቀት እንዳትፈርም እንዳትሄድ ሲያደርጉ የነበሩት ጫናውን ለማሳደር የሞከሩት እሷ ጋር ነው እና ምንም ቢሆን በቃ ተው ይሄ ነገር ትክክል አይደለም ይባላል እና እንደ ሀሳብ ነው ይሄን ነገር የምናደርገው። እንዲህ ግን ግራም ነፈሰ ቀኝ ባለትዳር መሀል ማንም ሰው አይደለም ወላጆች ምናምን ሳይ ማንኛውም ሰው እዚህ ነገር ውስጥ መግባት የለበትም እና የተፈጠረው ነገር አሁን ላይ ሳስበው እኔ ሩታን እየተሰማት ነው ያለው እና እኔ ላይ ጫና ከምታሳድሩ ያኔ እሱ እንደዚህ አይነት መንገድ ሲሄድ ለምን አይከለክሉትም የሚል ነገር አለ እና አሁንም ባለትዳር ነው እና ከዚህ ልጅ ጋር ሲጠፋ በተሳሳተ መንኩ ሲሄድ ጋሽዬ ሁሉ ጊዜ ቪዲዮ ላይ እየጠሩ ብቻ ሳይሆን በአካልም ተገኝቶ ይሄን ነገር በጣም ፊክስ ማድረግ ኤርሜላን ተይ ሊሏት ይገባል የሚል ነገር ነው እኛ የምናነሳው እና ይሄ ነገር በጣም ለሳቸው ነው ትልቅ ኃላፊነት ያለባቸው። ይሄን ነገር ማስቆም የሚችሉት እሳቸው ናቸው ብዬ ነው እኔም የማስበው ማለት ነው እና ግራም ነፈሰ ቀኝ ሁላችንም የዚህ ነገር ላይ ኃላፊነት አለብን የበሩታ ስሜት ላይ እና በጣም ተጎርታ ነው ስትናገር የነበረው ማለት ታሽሞን ነው ከዚህ በኋላ ሰላም ነኝ ምናምን ትበል እንጂ በግልጽ ስሜቷ ያስታውቃል። ባጣችው ነገር በጣም ተሰብራለች፣ በጣም ተጎርታለች እና ወደ ኋላ ሄደን ስናየውና ስንመለከተው ያደረገችው ነገር ትክክል አይደለም። ያደረገችው ነገር ትክክል አለመሆኑን ከዚህ ቀደም ሲለምናትን በጣም በተደጋጋሚ ጊዜ መሀላችን ሰው አንግባ ታይ ሲላት የነበረበትን ቪዲዮ ራሱ አለ። ከዚህ ቀደም በረውን አንድ ገጠመኝና አንድ ንግግራቸውን ታይ ሲላት የነበረውን በተለይ እንመልከተው። ይሄንነው እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው እውነት። ምን ታለምንድን ነው የምትቀልጂበት? ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ ስታይ። ኧረ ተው። ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ ሩታ። የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? ልጅ ነው። ልጅ ደግሞ ነገ ከነገ ወዲያ አድጎ እኮ አባቴ ማለቱ አይቀርም አገኘዋለሁኝ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ከአንቺ ጋር እንደዚህ እየተመላለስኩ። እነዚህ ወዳጅ መስሎ የመጣ ወንድም ነኝ ባይ እነ ኖቤል ምናምን በጣም በቃ ወደ ገደል ነው የከተቷት። እውነቴን ነው፣ ወደ ገደል ነው የከተቷት። እኛ ወደ ሳይድን ብንይዝ ምንም ብንል በቃ በይ ውጪ ከዛ ቤት እኛ ጋር ኑሪ ምናምን እያሉ ልጅ ያለው ምናምን ዲኤንኤ እያሉ በጣም ብዙ ማዋከብና እንደዚህ አይነት ግራ የገባው ህይወት ውስጥ እንድትገባ የገፋፏትም ያደረጓትም እነዚህ ልጆች ናቸው። እነዚህ ናቸው ህይወቷን ወደ ሌላ ሳይድ ያዞሩባት፣ ህይወቷን ወደ ሌላ ሳይድ ዝብርቅርቅ ያደረጉት ማለት ነው። እስቲል እስካሁን ቤታቸው አልተመለሱ። እስካሁን አብርሃምን ቤቱ አላየም። እስካሁን እዛው ናቸው እና እኔ ደጉን ቀን ያምጣላቸው ከሚሉት ወገን ነኝ። እኔ መስማማታቸውን አሁንም አንድ ላይ መሆናቸውን ነው እኛ ሁላችንም እንደ ኦዲየንሱ እንደ ተመልካችም ሆኜ ከማውቀውም አንፃር መናገር የምችለው ማለት ነው እና ያቺ ልጅ አሁንም ታሰጋኛለች። በጣም ባፏ መሸንገል፣ በጣም ባፏ ማባበል እና በጣም ሪያክት ማድረግ ትችላለች። ግን ለነዚህ ልጆች መጥፊያቸው ነች። ለነዚህ ሁለቱ ብቻ ሳይሆን አንድ ነገር ብናገር የምፈልገው ከሩታ ጋር ቢላይ ራሱ ትዳር አትሆነው እኔንም ነገ ጥሎኝ ይሄዳል ብላ ስለምታሰብ ልጅቷ ፕላን ቢ ይኖራታል። አብርሃም አሁን መጥቷል እኔ ጋር ባል ይሆነኛል ምናምን ብላ አታስብ። በቃ ነገ ጥሏት እንደሚሄድ ነገ እንደሚከዳት ይቺ ሴትም በሙሉ ጥርጣሬ ነው የምታየው እንጂ እኔ ምን ልበላችሁ፣ አሁን ከአብርሃም ጋር የሚሆኑ ሴቶች ኤርሜላም በኋላም የዛፍ ላይ እንቀልፋ በሆነ መንገድ ከተጣሉ ወደ ሌላ ሴት መሄዱ አይቀርም እና ይሄ ለትዳር ትልቅ ትምህርት
መሆን የማይችል በጣም አስነዋሪ ተግባር ነውና ሩታም ትክክል ነች። ስሜቷን አሁን እረዳዋለሁ። በውስጥ መሰበሯ በጣም ያስታውቃል። እና ተወዳጆች እኔ ሁላችሁን መናገር እንፈልጋለሁ ቤተሰቦች ከምንም ጊዜ በላይ በእንደዚህ አይነት ጉዳይ ላይ የሚያስተምረውን ነገር ብንይዝ መጥፎ ክፉን ሐሳብ ብንተው ባይ ነኝ እኔና አብርሃም ከዚህ በኋላ ከኤርሜላ ጋር ብትወልድልህ ብታረግዝ ትዳርት መሰረት ብትወልድልህ ብታረግዝ አንድ ላይ የፈለገ ነገር ቢሉ አንተን በጥርጣሬ ከማየት ወደ ኋላ አታይም። ለምሳሌ ቤትህን አፍርሰን ወደሷ የመጣው ነገም የሷን ቤት አለማፍረስን እቺ ልጅ እርግጠኛ አይደለች። ነገ ታረግዛለች፣ ነገ ትወልዳለች ካንተ ህይወት ቢኖራቸው ማለት ነውና ብዙ ነገሮች ውቅንቅጣቸውን ነው እያጡ ያሉትና በእርግጠኝነት መናገር የምፈልገው በስነ ስርዓት ልቦና መልሰ ሩታም ያለሽን ጸባይ አሻሽለሽ ከተጸጸሽ አይቀር አንድ ላይ እንደምትሆኑ እምነት አለኝ እና ሁልጊዜም ፍቅራችሁን ያብዛላችሁ እላለሁ እናንተንም ማለት ነው ባይ